በቅድሚያ ይቅርታ ጠይቃለሁ። እንደዚህ አስነዋሪ ነገሮችን በገጽ አምጥቼ እናንተ እንድታዩት በማድረግ እስከ አንድ መልክ ጥፉ ስራውን ክፉ የሆነ ሰው አሳያችሁ። እኛ የሚያጨራረሰን የሚያገፋፋን ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ለሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተናል። አካውንት አስለቀቅና ያለ ራሳቸው እየገቡ ነው ማለት ነው። በደቡብ አፍሪካ ከ300 በላይ የኢትዮጵያን ሱቆች ፈረሱ። በሚሊዮኖች የሚቆጠር ንብረት ወደመ። በጳጳሱ ማረፊያ አደንዛዥ ዕፅ፣ የወሲብ ማነቃቂያና ህገወጥ የሱዳን ግን ከጠቅላይ ሚኒስትር ወንበር ተቀምጠው ቤተክርስቲያንና ገዳማት የጦር መሳሪያ ማከማቻው ነው ስትል በታች ላለው ሚሊሻ ምንድነው እያልኩ ያለው? ቤተክርስቲያንና ገዳማት ለጥርጣሬ እንዲገቡ ታርጌት እያደረጋቸው። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳቸዋል። አሪፍ አርኪ ያዘጋጀውን የነፃ ኡምራ እየተወዳደረን ነው። ልጅ ይስታችን ፈርዷት መድኃኔዓለም ካለ ይርዳት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መተናል። የትናንትና የአስቴር በዳኔ ጉዳይ ተመልክተናል። እሱም ብቻ አይደለም ከዛ የባሰም የምንመለከት ነው የሚሆነው። ያችን ወጣት ኢንተርቪው አድርገዋታል። በጣም አስደንጋጭ የሆነ ነገር ደግሞ ከሊቀ ጳጳሱ ቤት የተገኙት ቁሳቁሶች በጣም አስገርመዋል። ከዝሙት ጋር የሚገናኙ ሆነዋል። እንመለከተዋለን። እግረኛው ሚዲያ ኢንተርቪው ያደረገው አለ። በተለይ ደግሞ ደቡብ አፍሪካ ላይ የተከሰተውን ነገር የምናነሳ ነው የሚሆነው። እስከ ፍጻሜ ድረስ ተመልከቱ። ከአባታችን እንጀምር። አንዳንዱ በኃላፊነት አለበት ይነሳ አንተን ጨምሮ ነው እያልኳል። አባቶች ፈርተው ፊት መቅደም ያለባቸው በዚህ ደረጃ ከፈሩ እንደው ያዘን መልእክት እንኳን ለማውጣት ከፈሩ እንዴት ታዲያ ምዕመናን ሞት ይብቃ መገደል ይብቃ ብሎ ሊወጣ ይችላል? አባቶችም የተወሰነ ማድረግ አለባቸው። ከሌላ አትጠብቅ። እኔ አሁንም እያልኩ ያለው ይኸውልህ፣ ከሌላ ስትጠብቅ እንግዲህ ዝም ብለህ ቁምና በተራ ተገደል። አንድ ላይ ሆነ በሰላማዊ መንገድ አትግደሉ ብለህ ተነሳ ተባበረ ነው እያልኩ ያለው። እንደናንተ አይነቱ ጥቁር የለበሰ ምድራዊ ኃይሎችን የማይፈራ ወይም ደግሞ ለዛ እጅ የማይሰጥ ልጆቹን የሚጠብቅ ሞት ደጃፍ ላይ ሆኖ የሚናገር ነው። እስርን መፍራት ሞትንም መፍራት ከናንተ አንጠብቅም። ቢሞቱም ቢታሰሩም ለምዕመናን ደህንነት ለቤተ ክርስቲያኒቱ ህልውና አይደለም ወይ? ነው እኮ የምልህ። ይኸው ሰው የሚፈልገው ሌላው ሞቶለት እሱ በሰላም እንዲኖር ነው የሚፈልገው። አስማ እንደሱ አይደለም። እንደሱ የሚባል ነገር የለም። በሰላማዊ መንገድ እያንዳንዱ ለራሱ መጋደል አለበት። በሰላማዊ መንገድ ያለምንም መሳሪያ አትግደሉኝ ብሎ መነሳት አለበት። እዚህ ተበታትነ በየቦታው መከራ የምታይም አንድ ሆነ ልቅስ፣ ራስህን አድን። አንድ ሆነ። እዚህ ያሉት አባቶች በነገራችን ላይ ቢናገሩ የሚሉትን ነው የምነግርህ። ብንናገርኛ ለባስ ህዝቡን እናስጨርሰዋለን እንጂ ላናተርፈው ነገር ነው የሚሉት ይላሉ። ይሞክራሉ እኮ ለመናገር እኮ ይወያያሉ። ነገር ግን ማስጨረስ ነው። ምን እንዴት አድርገን ወይኛ መሳሪያ ይዘህ ተዋጋ አንል ወይ ራስህን ጠብቅ አንል። ምን እንበል? ምን ይበሉ? ቆይ እስቲ ምን እኔ እኮ አሁን ራስህን ጠብቅ ስል እኮ ጦርነት አወጀ ነው እያሉኛል። ያ ነው እኮ ችግሩ። ችግሩ እኮ ማህበረሰቡ ሲያዝኑለትም አይወደ እንትን አይልም፣ ዝም ሲሉም ያው ነው። ስለዚህ እኔ አሁን እየተናገርኩ ያለው እዚያ ያሉት ሰዎች የሚችሉትን ሊያደርጉ ይችላሉ። ህዝቡ ከተነቃነቀ ደግሞ አይዟችሁ ሊሉ ይችላሉ። ነገር ግን ዝም ብሎ ለጥ ባለበት እነሱ ተነስተው ቢናገሩ ህዝብ ከማስጨረስ ውጭ ሌላ ሊያደርጉ አይችሉም ነው እያልኩ። ቢያንስ ድምጻቸውን ለሞቱት ማሰማት አለባቸው። ማንም ይግደል ማንም ስለሞቱት ብቻ ማለት ነው። የምትለው ነገር ይገባኛል። ደግሞ ብዙም ያሉ ሰዎች ያውቃለሁ፣ እኔም የማውቃቸዋለሁ። ግን የሰማቸው የለም ነው እያልኩ ያለው። እንግዲህ አቡነ ጴጥሮስ እንዲህ ብለዋል። ምናልባት የተወሰነ መጠን ልዩነት ሊኖረኝ ይችላል። አባቶች ይቅደሙ፣ ልጆች መከተላቸው አይቀርም ሁሌም ቢሆን። ወጣቶች ላይ ህዝቡም እየጠበቀ ያለው የአባቶችን ዝምታ አይቶ ተስማምቷል የሚል እንጂ አባቶች ተቃውሟቸውን ቢያሰሙ ህዝቡ በነቂስ ወጥቶ ተቃውሞ ለማሰማት ከ5 ዓመት በፊት የነበረውን ነገር ማስታወስ ነው እና አቡነ 3 ዓመት ከሆነ በፊት የነበረውን ነገር ማስታወስ ነው እና አቡነ ሳዊሮስ ቤተክርስቲያን በከፈሏት ጊዜ የተፈጠረውን ነገር ህዝበ ክርስቲያን በአንድ ድምፅ የአባቶችን ድምፅ ሰምቶ መልእክት ሰምቶ በአንዴ ነው ጉርፍ ብሎ የተነሳው፣ በአንዴ ነው የተጠራው። ስለዚህ ሰው እየጠበቀ ያለው የአባቶችን ድምፅ ነው። አባቶች ተስማምተው ዝም ባሉ ሳለ ህዝቡም በቃ ምን ዝም ብለን እንገድል ይላል።
በአንጻሩ አባቶች ደግሞ ታው በቃ ብለው ሲቆጡ ግን ወጣቶችም የልብ ተሰምቷቸው ኮንፊደንስ ተሰምቷቸው በአንድነት የመቆም እድላቸውም ሰፊ ነው። ኢትዮጵያ ውስጥ አሁን ላይ ሰላማዊ ትግል ያዋጣል እርግጠኛ አይደለሁም። ሰላማዊ ሰልፍ መውጣት ይቻላል ሀገራችን ላይ አይቻልም። ሰላማዊ ነገር ማድረግ ይቻላል ይሄ ሀገራችን ላይ አይቻልም። የምናውቀው ነገር ያዋጣ ነገር ስላለ ሌላኛው እንግዲህ የአስቴር በዳኔ ጉዳይ ነው። ትናንትና አቅርቤላችሁ ነበር። ትናንትና አቅርቤያለሁኝ። ይሄ ከዚህ በፊት ቪዲዮን አቅርቤዋለሁኝ እዚህ ላይ ድጋሚ ለማስታወስ ነው ብዬ ነበር። ወንድማችን ራስ እንደዚህ ይላል። በቅድሚያ ይቅርታ ጠይቃለሁ። እንደዚህ አስነዋሪ ነገሮችን በገጽ አምጥቼ እናንተ እንድታዩት በማድረግ እስከ አንድ መልክ ጥፉ ስራውን ክፉ የሆነ ሰው ላሳያችሁ። ይቺ ወደር ቀደም ባሉ ጊዜያቶች ቀደም ባሉ መንግስታቶች አሁን በምትሰድበውና እንዲሁም የግድያ ታፔላ የጥላቻ ምልክት አውጥታ ጥላቻን በምትዘራበት የአማራ ህዝብ ባህልና ታሪክ እሴት እንዲሁም ስነ ጽሁፍ በቀቀን ከመሰለ ህይወቷ ተቀይራ በሷ ቤት ያማረ የተስተካከለ ህይወት የሚመስል ደረጃ ላይ የደረሰችበት ይህ ብሔረሰብ ይህ ማህበረሰብ መሆኑን ዘንግተዋለች። በዚህ ማህበረሰብ ቋንቋ፣ ባህል፣ ትውፊት ሸቀኗን አራግፋ ዛሬ ላይ ባለ ጊዜ ብትመስልም ይህን የምትናገረውንና የምትረጨውን መርዝ ደግሞ እስኪ አዳምጡት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። እንደምታዩት ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው የገጠመን ትግል ከባድ ነው። ባህር ላይ እንደተጣለች መርፌ ብንፈልግ ከነዚህ ሰዎች አንድ እንኳን ጥሩ ሰው ማግኘት የምንችልበት ሁኔታ ሊፈጠር አልቻለም። ልክ በንግግርሽ እንደተናገርሽው ሁሉም የዘራውን ያጭዳል። አንቺም የዘራሽበትን የምታጭጅበት ጊዜ ሩቅ አይሆንም። ይሄኛ ስለታገልን አይደለም። ይሄ የሆነ አይል መጥቶ ስለታገለ ገርሰሶ ስለጣለ አይደለም። የህይወት ትክክለኛ ህግ ስለሆነ ነው። ሁሉም የዘራውን ያጭዳል። አንቺ ጉማሬ ፊት እንግዲህ በበለጸገችበት ወይ ደግሞ ሰርታ በኖረችበት ባህል ያንን ባህል ተመልሶ ግን የሆነ ነገር ሲያካብቱ ግን የሚንቁት የሚሳደቡበት ወይ ደግሞ መሸጋገሪያ ማድረግ እውነት ለመናገር ነውር ነው። ግን ይሄ ብቻ እሷ ብቻ ናቸው እንደዚህ አይነት ነገር እየተናገረ ያለው? ሰሜኑን ነጥለው የሚሳደቡት እነሱ ብቻ ናቸው ወይ ሲባል ይህን ላሳያቸው። መሰዊያ ለውጥ እኛ የሚያጨራረሰን የሚያገፋፋን ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ነው። ሁሉም አገር ሰሜን ኢትዮጵያ ብቻ ተብሏል። ግን ብዙ የክፉ መሰዊያዎች፣ መተቶች፣ ድግምቶች የሚበዙበት ሀገር። ደቡብ ብንሄድ ሌላ ነው አሰራሩ፣ ምስራቅ ብንሄድ ሌላ ነው፣ ምዕራብ ብንሄድ ሌላ ነው። ስለዚህ ስለዚህ እነኚህ ሰዎች እያሉ ያሉት በሌላ ቋንቋ ሌላ ቦታ ላይ ያለ፣ የሰሜኑ ግን ከባድ ነው። የመሰዊያው አይነቱ የመተት አይነቱ ይለያያል እንጂ ሰሜን ላይ ያለው ነገር ከባድ ነው እያለ ሰሜኑን ለመተት ለጥንቆላ ሰጥቶ እየተናገረ ያለው አሰቡት። ይህም አገልጋይ ይባላል። የሆነን ብሔረሰብ የሆነን ማህበረሰብ ለይቶ ከመተትና ከጥንቆላ ጋር እያይዞ የሚናገር ነው። ይቅርታ ማይጠይቁም በእንደዚህ አይነት ነገራቸው ላይ፣ ምክንያቱም ድጋፍ አላቸው። ከጀርባቸው የተማመኑት አካል አለ፣ እናውቀዋለን። ሌላኛው ከሀገራዊ ምክክሩ ያሳቀኝ ንግግር ነው። የተለያዩ በአልጋ ላይ ጥያቄዎች ይኖራሉ፣ በጤና ላይ ጥያቄዎች ይኖራሉ። የአልጋ ላይ ጥያቄዎች አሉ። ዛሬ አንዲት ከቤንሻንጉል የመጣች ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን
መሄዳቸው የማይቀር ነገር ነው በዚህ 30 ቀንና ይሄንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። የታመሙ አሁን እነኚህ ናቸው እንግዲህ ተመካክረው ጥሩ ነገር ያመጡላል ብለን እየጠበቅን እየጓጓን ያለው እንደዚህ አይነት ሰዎች ናቸው። የገሌ እኮ ልጇን እኮ ምክክር አለች፣ የገሌ እኮ ልጇን እኮ እንዲህ ብላ ሰየመች ተብሎ የሚነገር መግለጫ የሚወጣበት ሀገር ላይ ያለ ነው። ምክክር ለሀገር የሚጠቀመው ምክክር ነው። ከምክክሩ ጋር በተገናኘ ላይ እየተነሱ ያሉ ሀሳቦች አሉ። አንደኛው አዲስ አበባ ላይ ዶክመንቱ ለማስገባት ሞክራለሁ። አንደኛው አዲስ አበባ ላይ ያሉ የየሰፈሩ ስያሜዎችን መቀየር የሚል ነው። ከዚህ በፊት አህመዲን ጀበል ሲያነሳው የነበረ ነው። አዲስ አበባ ላይ ተክለ ሃይማኖት የሚባል አለ፣ ኡራኤል የሚባል አለ፣ ጨርቆስ ወይ ደግሞ ቂርቆስ የሚባል አለ። ስለዚህ እነኚህ ሰፈሮች ሙስሊሙን ያማከሉ ስላልሆኑ ስማቸው መቀየር አለባቸው ተብሎ እየተነገረ ያለ ነው። ኡራኤል አያስፈልጉም፣ እነ ተክለ ሃይማኖት የሚባል አያስፈልጉም፣ እነኚህ ሴኩላር አይደሉም ስሞቹ ተብሎ ስሞቹን ለማስቀየር ጥረት እየደረጉ ያሉት ዶክመንቱን ለማስገባት ሞክራለሁ። ጓደኛዬ በተደጋጋሚ የሚል ቃል አለ። እኔ በዚህ ምድር ብዙ ደንቆሮ ሰው አውቃለሁ፣ ግን እንደ እናንተ ነብይ ደንቆሮ አላውቅም ብሎኝ ያውቃል። አስተግፍሩላህ። ለይቷ እዛም ሄዳ እየወቀጠቻቸው ነው። ጓደኞች ጋር ዲቤት ስታደርጊ ትነጋገራለሽ በኦርቶዶክስ እንትን ላይ አይደል? በጣም የምታነሺው ነጥብ ምንድን ነው? ነብዩ መሐመድ እነሱ የሚያነሱትና አንቺ ዲፌንድ የምታደርጊበት በጣም ብዙ ጊዜ ስለ ነብዩ መሐመድ ሲወራ አሉ ማለት ሰው ሲያነሳቸው አሉት ማንም በክፉም በተለይ ሌላ አካል ሆኖ ማያውቃቸው ስለሳቸው ምንም እንዲናገር አልፈልግም። ተወጃቸዋለሽ ረሱላ? አዎ ሰለላሁ ዐለይሂ አባቴ ሁሌም የሚነግረኝ ስለሳቸው ስለነበርና እንደዚህ 9 ዓመት ልጅ አግብተው ምናምን ነው የሚባለው እና ያ ነገር በጣም ነው የሚደብረኝ። በቃ እየገለጽሻቸው ነው። በቃ በጣም የሚደብረው መሐመድ የሚያክል ሰው በ6 ዓመቷ አገባው አይሻል በ9 ዓመቷ ጋር ተገናኙ ሲባል ይደብረኛል አለች። እውነት ነው፣ ደባሪም ስራም ነው። አንድ ሰው ተራ ሰው ቢያደርገው ላይገርመን ይችላል፣ ላይጨንቀን ይችላል፣ ወሬ ላይሆን ይችላል። በነብይ ደረጃ ያለ ሰው ሲሆን ግን ኮቴ እንደ ኮቴ ነብይ የሚለውን ስላልሆነ ያስገርማል። አቡነ በርገር ቤታቸው ተፈትሾ ነበር። ሲፈተሽ የተገኘው ጉድ ነው። ለጉድ የተፈጠርን ህዝቦች በጳጳሱ ማረፊያ አደንዛዥ ዕፅ፣ የወሲብ ማነቃቂያና ህገወጥ የሱዳን መገባበያ ገንዘብ ተገኘ። በጋምቤላ ሀገረ ስብከት በጳጳሱ ማረፊያ ከጳጳሱ ቤት ውስጥ የጋምቤላ ኦርቶዶክሳዊ ማህበረሰብ ሲመራ የነበረው እንዲህ አይነት ማፊያ ግለሰብ አያሳዝንም? ያሳዝናል። የወሲብ ማነቃቂያ፣ የደቡብ ሱዳን መገባበያ ህገወጥ ገንዘብ፣ አደንዛዥ ዕፅ። የኛ ትግል ታዲያ ይሄን አሳየ። ትላንት ባደረግነው ጥረታችን ልንኮራ ይገባል። ብዙዎች መነኩሴን ቀና ብለህ አትይ ትቀሰፋለህ ይሉኛል። እኔ እኮ እንደናንተ የዘልማድ ኦርቶዶክሳዊ አይደለሁም። ከተርጓሚው ትርጓሜ፣ ከቅኔው ቅኔ፣ ከቴዎሎጂው ቴዎሎጂ እንደ አቅምት እግዚአብሔር በረዳይ መጠን ሞክሬያለሁ። አለ አባቶቻችን አትንኩ የሚሉ ይሄ የዘልማድ ኦርቶዶክሳዊ ነጠላ መልበስ ክርስትና የሚመስለው ወርሃዊ በዓል ሲደርስ ጠላ መጠጣትና ዳቦ መቁረስ ኦርቶዶክሳዊ ክርስትና የሚመስለው። አሁን ይሄንን ኦርቶዶክሳዊ ትውልድ እንዴት ነው ማንቃት የምንችለው? ይሄንን አጥማቂ ለአጥማቂ ስር የሚርመጠመጥ የሚንከባለል ኦርቶዶክሳዊ ትውልድ እንዴት ነው ማዳን የምንችለው? እንዴት ነው ኦርቶዶክሳዊ ዶግማ፣ ኦርቶዶክሳዊ ቀኖና፣ ስርዓተ ቤተክርስቲያን መማር የሚችለው? ጊዜ የለውማ። በነገራችን ላይ ከዚህ የባሰ ጉዳይ አለ። በእሳቸው ቤት ይቅርታ፣ መብራት ጠፍቶ ነው የምታዩት፣ ለማስተካከል እሞክራለሁ። ከዚህ የባሰ አለ በእሳቸው ቤት። ግን አሁንም ቢሆን ወደ ሚዲያ ልናወጣው አንችልም፣ አንለስ ግዴታ ሆኖ ወደ ሚዲያ ካልወጣ በስተቀር አሁንም ወደ ሚዲያ ልናወጣው የማንችላቸው በጣም ብዙ ነውሮች የሆኑ በጣም አስከፊ በጣም መጥፎ ስራዎች አሉ። በጣም ከምላችሁ በላይ አንችልም ወደ ሚዲያ ማውጣት የእሳቸውን ጉዳይ፣ የአቡነ በርገርን ጉዳይ ወደ ሚዲያ ማውጣት ከባድ ነው። ግን ልናወጣቸው የማንችላቸው በጣም ብዙ ጉዳዮች አሉ። በጣም
ልናወጣቸው ለሚዲያ ማይመጥኑ ለኦርቶዶክሳዊ ጆሮ ማይመጥኑ እስቲ ወደ ደቡብ አፍሪካ ደግሞ እንሂድ። በደቡብ አፍሪካ ከ300 በላይ የኢትዮጵያን ሱቆች ፈረሱ። በሚሊዮኖች የሚቆጠር ንብረት ወደመ። ከወደ ደቡብ አፍሪካ የተሰማው አሳዛኙ መረጃ ምን እንደሚል በአጭሩ ነግራችኋለሁ። በደቡብ አፍሪካ ጆሃንስበርግ ማዕከላዊ ክፍል በሚገኘው ማርብል ታወርስ ግቢ ውስጥ በኢትዮጵያን የሚተዳደሩ በመቶዎች የሚቆጠሩ የኮንቴነር ሱቆች መፍረሳቸው ከፍተኛ ውዝግብና ቁጣ ቀስቅሷል። የጆሃንስበርግ ከንቲባ ዳዳ ሞሬሮን በቦታው ተገኝተው ሱቆቹ ህገወጥና ለደህንነት አስጊ ናቸው፣ የፍርድ ቤት ትዕዛዝንም አልጠበቁም በማለት የማፍረስ ዘመቻውን አስጀምረዋል። የደቡብ አፍሪካ የኢትዮጵያን ማህበር ሊቀመንበር ጆን ከበደ እንደገለጹት ፈረሳው ያለምንም ቅድመ ማስጠንቀቂያ ነው የተካሄደው። ከተጎዱት ሱቆች መካከል 90% የሚሆኑት በኢትዮጵያውያን የሚተዳደሩ ናቸው። ቢያንስ 300 የሚሆኑ ኢትዮጵያውያንም የችግሩ ሰለባ ሆኗል። ነጋዴዎች ንብረታቸውን ማውጣት ስላልቻሉ በሚሊዮን የሚቆጠር ራንድ የሚያወጡ ዕቃዎች አብረው ፈርሰዋል። ንብረቱን ለማውጣት የሞከረ አንድ ኢትዮጵያዊም መታሰሩን ከስፍራው ለዘሐበሻ የደረሰው መረጃ ያስረዳል። ውዝግቡ ይበልጥ የከረረው የከተማው ከንቲባ ከተጎዱት ነጋዴዎች ጋር ለመነጋገር ቀጠሮ ይዘው ቢገኙም ከንቲባው ሳይመጡ ቀርተዋል። የሀገራችን ጉዳይ በሁሉም በኩል ነው መከራ እየመጣ ያለው። ምዕመኑ ህዝቡ ላይ እየደረሰ ያለው ነገር በሁሉም በኩል እውነት ለመነጋገር ከባድ ነው። 300 ሱቆች ማለት ቀላል አይደለም። በኢትዮጵያ መነዘር በጣም በሚሊየንስ የሚቆጠር ብር ነው። ለዛውም ደግሞ ሄደው እንኳን እቃውን ለማትረፍ የሄዱ ሰዎችን ወደ እስር ቤት ጭምር እየላኳቸው፣ ስለዚህ ከሆነ አካላት ጋር ተነጋግረው እየሰሩ እንደሆነ ደግሞ ምንም ጥርጥር የለውም። ሌላኛው አሳሳቢ ጉዳይ በመከባበር በቤተሰብ ፍቅር መካከል ላይ እየተባለ እየተሰራ ያለው ውንብድና በጣም ከባድ ይሆናል። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳችኋል። አሪፍ አድርጌ ያዘጋጀውን የነፃ ኡምራ እየተወዳደረን ነው። ልጅ ልታቸንፍ እርዷት። መድኃኒዓለም ካለ ይርዳት። እንዴት አንድ ሰው ወዶና ፈቅዶ ልጁን አሳልፎ ለገሃነመ እሳት ይሰጣል? ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እንደዚህ አይነት ነፃነት እየመሰላችሁ ልጃችሁን ለገሃነመ እሳት ለምትማግዱ ቤተሰቦች፣ ወላጆች ሁሉ ይሄ መልእክቴ ይድረስ። እናንተም ከገሃነመ እሳት ስለማታመልጡ ስለማታርፉ ማለት ነው። ልጆቻችሁ ወደ መጥፎ ጎዳና እየሄዱ እያያችሁ ዝም ብላችሁ የምትመለከቱ ስልጣን እያላችሁ እንደ ወላጅነት መቆጣት፣ መምከር፣ ማስመከር እየቻላችሁ መብቷ ነው ግድ የለም ነፃነት እንስጣት እያላችሁ ወደ ገሃነመ እሳት ልጆቻችሁን የምትመሩ እናንተም ከገሃነመ እሳት አትተርፉም። ምክንያቱም በአባ መቃርስ ታሪክ ላይ እንዲሁም ደግሞ በመጽሐፈ ኤርሚያስ ላይ እንደተመለከትነው እግዚአብሔር እንዲህ ብሎ ይናገራልና አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብለህ ብትመለከተውና ያ ኃጢአተኛ ሰው በኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ሰው ደም ካንተ እጅ ላይ ይፈልጋለሁ። ምክንያቱም እየሄደ በኃጢአት እንደሚወርቅ እያወቅ እንደሚጠፋ እያወቅ መመለስ፣ መገሰጽ፣ መምከር እየቻልክ አልቻልክምና እኩል ከዛ ሰው ጥፋት ተካፋይ ነህ። ነገር ግን አንድ ሰው ኃጢአት ሊሰራ እየሄደ ተመልክተ ኃጢአት ነው፣ ክፋት ነው፣ መጥፎ ነው ብለ መክረኸው ያ ሰውዬ አንተን ሳይሰማ ሄዶ በዛ ኃጢአቱና ጥፋቱ ቢሞት ከዚያ ኃጢአተኛ ደም ንጹህ ነህ። ምክንያቱም መክረዋል፣ ገስጸዋል፣ የራሱ ጥፋት ነው አልሰማምና። አሁን ግን ልጆቻችሁ ሃይማኖታችንን ቀየረናልኝ እያሉ ሲናገሩ ጥሩ ነው በጎ ነው ያረጋችሁ ብላችሁ ሃይማኖታቸውን ሲቀይሩ ዝም ብላችሁ የምትመለከቱ ወላጆች እግዚአብሔር ለእናንተ አደራ ሰጥቷችሁ ነበረ። አደራ ያልጠበቀ ሰው ደግሞ መጨረሻው ጥርስ ማፋጨትና ገሃነመ እሳት ይሆናል። ምክንያቱም ልጆቻችሁ ወላጆች ለእናንተ መክሊቶች ናቸው። በእነዚህ በተሰጣችሁ እግዚአብሔር በሰጣችሁ መክሊት አትርፋችሁ ባትገኙና ልጆቻችሁ መጥፎ ምግባር ሲሰሩ ከእግዚአብሔር መንገድ ሲርቁ ዝም ብላችሁ መክሊታችሁ ሲባክን ሲጠፋ የምትመለከቱ ከሆነ እንዲሁም ደግሞ ጥሩ ነው ያረክ አይዞ እንኳን ጠፋ ብላችሁ እንደዚህች ሴትዮ የምትደግፉ ከሆነ እናንተም ያ መክሊቱን እንደቀበረው ሰው ትቆጠራላችሁ። መጨረሻችሁም ደግሞ ጥርስ ማፋጨትና ጨለማ ይሆናል። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጉ። እግዚአብሔር መክሊት ሰጥቷችኋል። እነዛም መክሊቶች ለስርዓት እግዚአብሔር አስገዝታችሁ በእግዚአብሔር መንገድ ሄደው የእግዚአብሔር መንግስት እንዲወርሱ አድርጎ ይሄንን ለማድረግ ግን እናንተ መጀመሪያ መማር መቻል አለባችሁ። እናንተም ይሄንን ሃይማኖት ከእናት ከአባታችሁ ስለተቀበላችሁ እየኖራችሁበት ነው። ምን እንደሆነ ሃይማኖታችሁ ምን እንደሚያስተምር አታውቁም። በዚህ አማካኝነት ልጆቻችሁ መተው ደግሞ ወደ እናንተ ዓለም ሲቀላቀሉ ልጆቻችሁ ስለ ሃይማኖታቸው እንዲያውቁ አገፋፉ። እነሱም እንደናንተ ከእናት ከአባታችን የተቀበልነው ሃይማኖት ነው እያሉ ልጆቻችሁ ያስቀጥላሉ። እንደዚህ አይነት ጥፋት ሲፈጸም ምንም አይመስላችሁም። አደራም ያለባችሁ አይመስላችሁም። ገሃነመ እሳት የሚጠብቃችሁም አይመስላችሁም። ስለዚህ መክሊቶቻችሁ
ጊዜያችሁን ባታባክኑ መክሊቶቻችሁን አትርፋችሁበት ለቤተክርስቲያን ለሀገር ለራሳችሁ ለቤተሰባችሁ የሚጠቅሙ ብታደርጉ መልካም ነው። መምከር ማስመከር ማስተማር እየተቻለ ልጆቻችሁ ከእናንተ ቁጥጥር ውጪ ሆኖ ሌላ ሃይማኖትን ተቀላቅለው ጭራሽ ደግሞ እናንተ የነሱ ደጋፊ ሆናችሁ እዚህ ላይ ወጣችሁ ስትታዩ በእግዚአብሔር ዘንድ መጸያፊና አሳዛኝ ስራ ነው እየሰራችሁ ያላችሁት። እናንተም በዚህ ድርጊታችሁ አተርፉም አድኑም። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጓቸው። ለልጆቻችሁ ስትሉ ልጆቻችሁን ስርዓት እንዲይዙ አድርጓቸው። ነፃነት እያላችሁ ልጆቻችሁን ለሰይጣን ባርነት የምታስገዙ ወላጆች ብታስቡበት። በቤተክርስቲያን ተቆጥቁጦ አድርገው በቤተክርስቲያን ውስጥ ኑሮ መንፈሳዊ ህይወታቸውን ገንብተው በስጋዊ ህይወታቸው ደግሞ ጎልብተው እንዲኖሩ ሚናው የእናንተ ወላጆች ነው ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን። በደንብ ሀሳብ አንድ ነገር ላንሳ እዚህ ላይ ሰው ልጄ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለችና እባካችሁ ደገፍ አድርጉልኝ አግዙልኝ እንዴት ይባላል? እስቲ መድኃኔዓለም ካለስ ይህች ልጅ መካ ይውሰድልኝ እንዴት ይባላል? አምላክን የካደ መቼስ መጨረሻው ሲኦል እንደሆነ እየታወቀ ምንም ጥርጥር የሌለው ነገር ሆኖ ሳለ እስቲ አግዟት ልጄን ወደ ሲኦል ለመውሰድ እስቲ ልጄን ወደ ሲኦል ሸኙልኝ እንዴት ሊባል ይችላል? አሁን እየሆነ ያለው እያየን ያለነው እሱ እስቲ ልጄን ደገፍ አድርጓት ሲኦል ልትሄድ ነውና እስቲ አግዟት ይሄን ውድድር ታሸንፍ ሲኦል መግቢያውን መንገድ ታሸንፍ እንዴት ሊባል ይችላል? አሁን እያደረገች ያለችው እናት እንደዛ አወቀችውም አላወቀችውም እያደረገች ያለችው ነገር ይሄን ልጄ ሲኦል ልትሄድ ነውና ደገፍ አድርጓት አግዟት አበረታቷት እያለች ያለችው። መድኃኔዓለም ይድረስላቸው። እስቲ ጃዋር የሚያነሳውን ደግሞ ሐሳብ ደግሞ እስቲ እንመልከተው። በተለይ ከገዳማትን ማጥቃትና ገዳማት መጠቃት ጋር ተገናኘ አብይ የሚያነሳውን ሐሳብ ቤዛ አድርገው የሚናገሩት ነገር ነው። ሐሳብ የሚጨምርበት ስለሚኖር እስቲ ስሙት። አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል? ከዚህ ጋር በተገናኘ ላነሳልህ የፈለኩት ነገር ጠቅላይ ሚኒስትሩ እንዲህ ብሎ ነው የሚናገሩት። በትግራይ ጦርነት ጊዜ መሀል ቤተክርስቲያን ቅጥረ ግቢ ውስጥ ገረገራ ውስጥ ቆሞ ጭምር በታንክና በዙ 23 ሲተኩሱ ነበር የነበሩት። ከዛም አልፎ ተርፎ ጀነራሎቻቸው ቤተክርስቲያን ውስጥ የገባ የመሸገም ካለ ከቤተክርስቲያኑ ጋር ይመታል ብሎ በግልጽ ነበር ሲናገር። ከዚህ ጋር በተገናኘ እየተደረገ ያለውን ግድያ ወይ ደግሞ የሃይማኖት ተቋማትን ውድመት ማን ነው እየፈጸመ ያለው? አሁን ካወራነው ነገሮች ሁሉ ጋር አቀናጅተን ያንተ የምርመራ ውጤትም ሊሆን ይችላል እንግዲህ ረጅም ነው አሁን እንትን ያለው ከአንድ ሰዓት በላይ ነው ያወራንበት በዚህ ጉዳይ ላይ ከየት ጀመረ የት ደረሰ የት ሄደ እንዴት እያንዳንዱን ስርና ሰንሰለቶችን እየነካካን ነው። ይሄንን እንደማጠቃለያ አውስድልኝና ማን የፈጸመው የሚል ድምዳሜ ላይ ደርሰሃል? የሰሞኑን ግድያዎችና እርምጃዎች ካርሲ ላውጣና ወሎ ልውሰድህ። ከጥቂት ወራት በፊት አንድ ኢማም ተገለው ነበር። አይ ኢንቨስቲጌትድ ዳት አንተ ያልከው ነገር መስጊድ ውስጥ ሆነ ከፋኖ ጋር ሲጋጩ መስጊድ ውስጥ ሆኖ ተኩስ ከፈቱባቸው መስጊድ ግቢ ውስጥ። ለምን ወሎ ላይ ሙስሊሙ ማህበረሰብ ከፋኖ መነጠል ስለሚፈልጉ ያን ቴንሽን በጣም እንዴት እንዳሞቁት ዝካር ለዚህ የሚያመጡት ኢማጂን ይሄን ስፒች ተመልከተው። አንድ ሀገር መሪ ቁጭ ብሎ በአንድ ገዳም ውስጥ ከተገኘሽ 10 ውስጥ ከተገኘሽ ልክ በሁሉም ገዳም ውስጥ የተገኘ ይመስል በየገዳማቱ መሳሪያ እንትን እያላችሁ። በነገራችን ላይ ይሄ ነገር በስፋት ኦሮሞ ውስጥ ይነዱታል መንግስት ሰዎች። አንተም ሰጥተው ታውቃለህ። ቤተክርስቲያናት በሙሉ የመሳሪያ ማከማቻ ሆነዋል ምናምን። አንደኛ ነው እዛ የሚያከማቹት ሌላ ማከማቻ ቦታ ጠፍቶ፣ ሁለተኛ እውነት ከሆነ መንግስት እነዚህን ቤተክርስቲያናት ቄሶቹ እንዲህ ብለዋል አይፈትሽም ብለው ያውቃሉ? have we ever seen an evidence that churches have been used for hoarding weapons? ሁሌ እንሰማዋለን። እኔ እስከማውቀው ድረስ ግን መረጃ በማስረጃ የተደገፈ አላየሁም። እንደዛ ቢሆንስ ደግሞ ቄሶችን ሰብስበህ ጳጳሳቱን ሰብስበህ ይሄ መሆን የለበትም እንዲህ አይነት መረጃ ስላለን እንፈትሻለን። መንግስት እኮ ከሴኩሪቲ ጋር በተያያዘ ሊፈትሽ የማይችለው ቦታ የለም። ሊፈትሸው የማይችለው በተለይ ጦር መሳሪያ ካለ ማንኛውም ቦታ የመፈተሽ ህጋዊ እርምጃ የመውሰድ ስልጣኑ የመንግስት ነው። have you ever seen them do this? አርገው አያውቁም። ግን ከጠቅላይ ሚኒስትር ወንበር ተቀምጠው ቤተክርስቲያንና ገዳማት የጦር መሳሪያ ማከማቻው ነው ስትል በታች ላለው ሚሊሻ ምንድነው እያልኩ ያለው? ቤተክርስቲያንና ገዳማት ለጥርጣሬ እንዲገቡ ታርጌት እያደረካቸው የጦርነት ኢላማ እያደረካቸው። ከዚህ ጋር ተያይዞ እኔ ላይ ያው እኔ ስሜ ይጣፍጣል እና በተለይ ከሃይማኖት ጋር ሁሌ ስሜ ያነሱታል። ሰሞኑን ለምሳሌ የጀዋር የትውልድ ቦታ ስማ፣ ቀበሌው ጨፋ ቀበሌ የአዳነች የትውልድ ቦታ የከንቲባው የእሷ ቤተሰቦች እዛ ናቸው። አይ ኢሚዲየት ፋሚሊ ወስዳለች፣ ግን ቤተሰቦቹ አሉ እዛ ናቸው። የሃይማኖት ቢሆን ኖሮ ለምን ነው የሷ ቤተሰብ ያልተረካው? አጀንዳው እንደዛ ቢሆን ኖሮ ሃይማኖት እንደዛ ቢሆን ኖሮ ፕላስ እኔ ስልጣን ላይ የለውም። ስለዚህ ማስቆም ማስቀጠል እንትን የለኝም።
ለምንድን ነው እነዚህ የብልጽግና ሹማምንቶች አትሊስት ሁለቱ ትላልቆቹ አለሙ ስሜና አዳነች ከዛ አካባቢ ናቸው። ዌር ፋሚሊ ፍሮም ሴም ኤሪያ እኮ ለምን ነው እነሱ ላይ ጣት የማይቀሰረው? ምንድን ነው የተፈለገው? የኔ እቺ መሐመድ የምትለዋን ስም ሞቅ ማድረግ ይፈልጋሉ። እኔም ስንታየው አንድ ባክግራውንድ ነው የምመጣው። ስንታየው ግን ያቺ ስንታየው የሚለውን ስም ስላለው ወደ አማራ ለመሸሽ ይፈልጋሉ፣ ወደ ክርስቲያን እኔን ደግሞ ወደ ሙስሊም ሊያመጡት ይፈልጋሉ። አላማው አንደኛ ያው ትንሽ ይሄ በማፊያውም ላይ ለማደርገው አክቲቪዝም ኢሪቴት አድርጓቸዋል። እቺን ዳይቨርት ማድረግ ይፈልጋሉ። በነገራችን ላይ ሰክሰስፉል ነበሩ። ምርጫው ላይ የደረሰባቸው ውርደት ለማስቀየስ አስበው ነው የሰሩት። ከጠቀሙት በምርጫው ማግስት ይሄ ነገር ዜና ሆኖ መምጣቱ ከጠበቁት በላይ ውጤታማ ሆኖላቸዋል። አጀንዳ ዳይቨርት ማድረግ ችለዋል። ነገር ግን ኤግዛክትሊ አሰኮ ላይ የሆነውን እየመረመር ነው። ኮሚቴ ተቋቁሞ ተልኳል ተብሏል። እነሱም የሚያደርጉትን የእነሱም ሪፖርት እናያለን። አምኖ ጎይንቱ ቀድሚያቸው አልሄድም። እነሱ ይመርምሩ። ኮሚቴ ተቋቁሟል ተብሏል። ያ ኮሚቴ ሄዶ ከቤተክርስቲያን ከሃይማኖት ጉባኤ የሚሄዱበትን እናየዋለን ነው። በነገራችን ላይ ሃይማኖት ውስጥ ከልክ በላይ ገብቷል ይሄ መንግስት። ባለፈው ሳምንት ሲጽፍ ነበረ፣ ሰው መጠቀቅ አለበት። መስጊዶችን ሼኮችን ወደ ካድሬ እየቀየረ ፓስተሮች ከአንድ ሃይማኖት አባት የማይጠበቅ ከመድረኩ የፈጣሪ ድምጽ መመከር መነገር ካለበት ውስጥ አስነዋሪ ነገር የሚሉት ፕሮፌሲ እያሉ የሚያደርጉት ነገር፣ ሼኮች የሚያደርጉት ነገር፣ ቄሶች የሚያደርጉት ነገር አደጋ አለው። አደጋ ለመንግስትም አደጋ አለው፣ በተለይ ለሀገረ መንግስት አደጋ አለው። ሃይማኖትን ደግሞ የሚያራክስ ነው። አዲስ አይደለም ማለት ግጭቱም እና ሌላውም ሃይማኖት ገብተው ለማጋጫት እየሞከሩ እኔ እስከማየው ድረስ ግን ማጋጨት እንችሉ አይመስለኝም። ቄጤማዋ ሆኗል የኛ ሀገር ህዝብ። ፒፕል አር ታየርድ። ወደ ጦርነት የሚባል ነገር መስማት አይፈልግም ሰው፣ ሰልችቶት። 8 ዓመት እኮ ወደ ቀውስ እየሄድን ስላለን ሰው ሰልችቶታል። እና ከዚህ በላይ የሚሳካላቸው አይመስለኝም። በሚዲያ ያላችሁ ሰዎችም አንደኛ መረጃ ሲመጣ ጥንቃቄ ያስፈልጋል። ኦሮሞን እንትን ላይ ገደሉት ሲባል አንደኛ እውነት ተገድሏል ወይ? ማነው የገደለው? ለምን ተገደለ? የሚለውን ወደ ሚዲያ ሄደን ከመጮኻችን በፊት ረጋ ብለን ይዘን መቅረቡ ጠቃሚ ነው ባይ ነኝ። ስለዚህ መንግስት ስራውን እየሰራ ነው። መንግስት ውስጥ ለውስጥ ስራውን እየሰራ ነው። መንግስት የሃይማኖት ግጭት እንዲፈጠር በደንብ አድርጎ ወጥሮ እየሰራ ነው። ሙስሊሙ ከክርስቲያን እንዲጋጭ እየሰራ ያለው። ለዚህም ሊያግዙ የሚችሉት ወሃቢዎችን እያስተባበረ ያለው። ለዚህም ሊያግዙ የሚችሉት ኦርቶዶክስ ጠል የሆኑ አካላትን እያስተባበርን ያለው። ከፕሮቴስታንቶችም ከሙስሊሞችም አሉ። ከኛ ውስጥ ደግሞ የነፈዙ ሰዎች አሉ። እንደ ስንታየው አይነት ቤተክርስቲያንን ለማስጨረስ ምዕመኑን ለማስጨረስ ተግቶ እየሰራ ያለ ሰው። ስንታየው በሙስሊም ማህበረሰብ ይደግ እንጂ በኦርቶዶክስ ማሊያ የሚጫወት ሰው ነው። ነገር ግን በአርሲ ላይ የተገናኘ ስናነሳ ግን ሁለቱም ግን እጃቸው አለበት። የጃዋርም እጅ አለበት። የምናስታውሰው ነው። በደንብ አድርጎ ሲናገር የነበረ ሰው ነው። አርሲ ላይ ሲያስበው የነበረ እቅድ ሲያስበው የነበረ ነው። ያን እቅዱን አሁን ላይ እያስፈጸሙ ያሉት ከዚህ ሀሳብ ላይ እጁን አንስቶ ሊሆን ይችላል፣ ላያነሳም ይችላል። ግን ስቲል ግን ተጠያቂ መሆኑ ግን አይቀርም በአንድም በሌላ። ምክንያቱም የመነሻ ሀሳቦቹ እሱ በሚዲያ ደረጃ ሲቀሰቅስ ሲወተውት የነበረ ነው። ያንን ይዘው ደግሞ ጫካ የገቡ ሰዎች ደግሞ አሉ፣ ምንም ጥርጥር የለውም። ስለዚህ ሁለቱም አለባቸው። በአንድም በሌላም ግን መንግስት ግን የሃይማኖት ጦርነትን በደንብ ይፈልገዋል። ቀጣይ አቅጣጫ ሊሆን የሚችለው ሰሜኑ ባይሳካለት ቀጣይ ሂደት ሊሆን የሚችለው የኦርቶዶክስ ቤተክርስቲያን ጋር ተገናኘ እና የሙስሊም ቤተሰብ ጋር ተገናኘ የሚኖረው ፍጭት የሚኖር ግጭት ነው። ይህን ደግሞ ለመከላከል እየሰሩ ያሉ ሰዎች አሉ፣ ግን በቂ ነው ብዬ አላስብም። አቡነ ኤርሚያስ መግለጫ አውጥቷል። ምናልባት እሱን ቀጣይ ቪዲዮ ላይ የምንመለከቱ ነው የሚሆነው። መብራት ስለሌለ እግረኛ ሚዲያ አንድ ማስታወቂያ አውጥቷል። ምናልባት ሰፊው ይሄን ሳምንት ልንዳስብ የምንችለው እሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅን ያለ ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ያዘርፉ ይኖሩናል። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ መስለኝ፣ አይ ቲንክ ትልቅ ሰው ነው ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል?
በጣም ከባድ ነው። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ። ያበሳጭሃል ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ፣ ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠጋባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጪ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እኔ ማለቱ ጉዳይ ትንሽ ይከብዳል እና መጀመሪያ ስለጠየቀኝ ነው የመለስኩት እንጂ በዚህ ስሜት ሆኜ ትንሽ ባልጠይቅ ሌሎች ጓደኞቼ የምጠይቅ። እንግዲህ ማስታወቂያው ይህን ይመስላል። ገና ለገና ማስታወቂያ የተለቀቀው እግረኛ ሚዲያ ላይ መጣን፣ በሰፊው መጣሁኝ፣ ኢንተርቪው አድርጌያቸዋለሁ የተዘጋጁ ብሏል። መነጋገሪያ እንግዲህ የሳምንቱ መነጋገሪያ ሊሆን የሚችለው ጉዳይ ይሄ ነው ብዬ አስባለሁኝ። ለማንኛውም መብራት ጠፍቷል፣ በሰፊው ለመሄድ አልቻልንም። እዚህ ላይ ባቆመው ጥሩ ነው ብዬ አስባለሁኝ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።